ተመልካቾች አሁን የሚገኘው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ውስጥ ነው። በዚህ ማዕከል እንግዲህ ሀገራዊ ምክክር ኮሚሽን 3 ሳምንታትን አስቆጥሯል። ዋና ብሔራዊ ምክክሩን እያደረገ ማለት ነው። በዚህ ደግሞ 4000 የሚሆኑ ኢትዮጵያውያን ዲያስፖራዎች በዚህ ምክክራቸውን እያደረጉ ነው። ስለ ሀገር ይመከራል፣ ስለ ሀገር፣ ስለ ነገ ትውልድ ብዙ ሀሳቦች የተነሱ እስከዛሬ በታሪክ ቁርሾ ሆነው የቆዩ ጉዳዮች ላይ እንዲሁም መግባባትን ለመፍጠርና ሀገርን ለማሻገር የሚበጁ የተለያዩ ሀሳቦች ይነሳሉ። ለዚህ ምክክር መሳካት ደግሞ ሚዲያዎች ሚናቸው ከፍተኛ ነው። ከጀርባዬ እንደምትመለከቱትም የኛ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢቲቪ ጋዜጠኞችን ጨምሮ የተለያዩ ሚዲያ ባለሙያዎች በተለያዩ ጉዳዮች ላይ ተመካካሪዎችን እያናገሩ ትክክለኛ መረጃዎችን ከዚሁ ለተመልካች ለአድማጮች እያደረሱ ይገኛሉ። መልካም ነገር ይፈተናል ሁሌም ይባል አይደለም። አሁን ፈተናዎች አሉ፣ የተለያዩ የሚነሱ ሐሰተኛ መረጃዎች አሉ። እኚህን መረጃዎች በመመከት በኩል ሚዲያዎች ምን እየሰሩ ነው የሚለውን የስራ ባልደረቦቼን ዞር ዞር እያልኩኝ የማናገር ይሆናል። ተመልካቾች አሁን የሚገኘው የሀገራዊ ምክክር ኮሚሽን መግለጫ የሚሰጥበት ቦታ ላይ ነው። ይሄ ደግሞ የምክክሩን ሂደት ምን ላይ ነው የሚለውን በትክክል ለሕዝቡ ለማስገንዘብ የሚደረግ አካሄድ ነው ማለት ነው። ከጀርባዬ እንደምትመለከቱት ሚዲያዎች ቦታቸውን ይዘው እየጠበቁ ነው የሚገኘው መግለጫ የሚሰጥበት ሰዓት እስኪደርስ ማለት ነው። ሰላም እንዴት ናችሁ? ሰላም ኤርሚ እግዚአብሔር ይመስገን። እንዴት ነሽ? ኤርሚያስ በጋሻው ይባላል ከኢቢኤስ ቴሌቪዥን። ሀገራዊ ምክክሩ አሁን ላይ የተለያዩ ሀሰተኛ መረጃዎች ይነዙበታል። እንደ ኢቢኤስ ቴሌቪዥን ለተመልካቾቻችሁ ከዚህ መረጃዎችን በማድረስ እንዲሁም ሀሰተኛ መረጃዎችን በመመከት ረገድ ምን እየሰራችሁ ነው የሚለው ንገረኝ። የተለያዩ መረጃዎች በተለይ ደግሞ ቦታው ላይ ኦን ደ ግራውንድ የሌሉ ሰዎች በርካታ መረጃዎችን ሲያሰራጩ እንመለከታለን። እኛ ግን እዚህ ቦታው ላይ ኮሚሽኑ በየጊዜው የሚሰጣቸውን ወቅታዊ መረጃዎች ወደ ተመልካች እናደርሳለን። ከዛ በተጨማሪ ደግሞ ከ4 ሺዎቹ ተሳታፊዎች መካከል መሬት ላይ ምን እየሆነ እንዳለ የሚያውቁት ከነሱ በላይ ስለ ፕሮሰሱ የሚያውቅ ሰው የለም። በተለያዩ ዜናና ዘገባዎቻችን ተሳታፊዎችን ምንድነው እየሆነ ያለው፣ ውጪ እንደዚህ እየተባለ ነው፣ እናንተ ደግሞ ምን ትላላችሁ፣ የጉዳዩ ባለቤቶች እየተሳተፋችሁ ስለሆነ የሚል ጥያቄዎች እያቀረብንላቸው ተከታታይ ዘገባዎችን ወደ ተመልካች እያደረስን ነው። ተመልካቾች እዚህ ውጭው ላይ ደግሞ የዜና ሰዓት የደረሰባቸው የተለያዩ ሚዲያዎች እየተዘጋጁ ቀጥታ ስርጭት ለመስጠት መረጃዎችን ለመስጠት እየተዘጋጁ ነው። እዚህ አጠገቤ የኢዚያ ጋዜጠኛ መልካሙ አብደታ ይገኛል። እንደምን አለህ መልኬ? እንደምን አለሽ? ሰላም ነሽ? አለ ይመስገን። በተለይ አሁን ላይ ምክክሩ ከተጀመረ በኋላ ሀሰተኛ መረጃዎች በስፋት ማህበራዊ ድረገጾች ላይ እየተሰራጩ ነው። እንደናንተ ተቋም ሀሰተኛ መረጃዎችን ከመመከት ረገድ ምን እየሰራችሁ ነው የሚለውን አጠር አድርገህ ንገረኝ። እዚህ እየተደረገ ያለው ንግግር ነው እየተደረገ ያለው፣ ውሳኔ አይደለም፣ ምክክር ነው እየተደረገ ያለው። እያንዳንዱ አጀንዳ ላይ ሰዎች ይመካከራሉ። በ10 ሆነው በ50 ሆነው እያደገ ሰዎች ሀሳባቸውን በነጻነት እንዲናገሩ፣ ሀሳባቸውን በነጻነት እንዲያወጡ፣ አካታችነትን አሳታፊነትን ማዕከል ባደረገ ሁኔታ እየተሰራ ስለሆነ ይህ አካሄድ ምን ይመስላል፣ ሰዎች እንዴት ነው እየተነጋገሩ ያሉት፣ በምን አይነት ሁኔታ ነው፣ ምን ያህል አካታች ነው የሚለው ነገር ለህዝብ እያሳየን ነው። ተመልካቾች የፋና ሬዲዮ ጋዜጠኛ ስንታየው አበበ ጋ ነው አሁን የሚገኘው። አጠቃላይ የምክክሩን ሂደት በምን መልኩ ለአድማጮቻችሁ እየዘገባችሁ ነው? የምክክር ኮሚሽኑን አላማና እየሰራቸው ያለውን ስራ በተለይም ደግሞ ተመካካሪዎች ባላቸው ቆይታ እየተነሱ ያሉ ሀሳቦች ምን ይመስላሉ፣ በሀገር ግንባታ ላይ ያላቸው ድርሻስ ምን ይመስላል የሚለውን እውነተኛ እዚህ ያለውን ውጭ ያለውን ሳይሆን እዚህ ያለውን ትክክለኛ ስሜታቸውን ለህብረተሰቡና ለአድማጩ ለማድረስ ጥረት እያደረግን እንገኛለን። ሀገራዊ ምክክሩ ሲቀጥል የተለያዩ ርዕሰ ጉዳዮች ላይ በየቀኑ ከ50፣ 250፣ 500 በሚሆኑ ቡድኖች በሚሆኑ ስብስቦች ተመካካሪዎች ምክክራቸውን ያደርጋሉ። አሁንም የሚዲያዎች ሚና ምንድነው የሚለውን ጉዳያችንን አልጨረስንም። እዚህ አጠገቤ የኦቤን ጋዜጠኛ አዱኛ ቱሳ አለ። እንደምን አለ? ሰላም ነው ይመስገን። ዜጋው ወይ ደግሞ እዚህ ምክክር ላይ እድሉን አግኝቶ ወይ ደግሞ በአጋጣሚ ያልተገኘው የኢትዮጵያ ሕዝብ መረጃዎችን በምን መልኩ ነው ሊቀበል የሚገባው? በምን መልኩ ሊያጠራ ይገባል ትላለህ? ህዝቡ ከሚዲያ ከተሳታፊዎቹ አፍ የሚወጣ ነገር መከተል አለባቸው እንጂ በሶሻል ሚዲያ ላይ የሚወጡ ነገሮች እኛም እናያለን፣ እሱን መከተል
የለባቸውም ነው የሚለው። ተመካካሪዎችን አናገረናቸው ነበረ። ሐሰተኛ መረጃዎቹን ማህበራዊ ድረገጾች ላይ ሲንሸራሸሩ ይመለከታሉና ሐሰተኛ መረጃውን ከመለየት አንጻር ምንድነው የምታደርጉት? በምን መልኩ ነው እየተወጣችሁ ያላችሁት ብለንም ጠይቀናቸዋል። የሰጡንን ምላሽ እንከታተል። እንሰማለን። እኛ እዚህ ያልተወያየንባቸው ፌስቡክ ላይ ተጽፎ እናያለን፣ እንታዘባለን። እኛም ምን ያህል እስካሁን በመጣንበት ሂደት ውስጥ ዋጋ እንዳስከፈሉን የውሸት ወሬ እየፈጠሩ ዋጋ እያስከፈሉን እንደመጡ የተረዳንበትና ያየንበት ሁኔታ ስለሆነ ይሄ ነገር ካከተመና ተወያይተን ወደ ትልቂቷ ተስፋ የምንሻገር ከሆነ እነዚህ ሰዎች ያው እንደሚቸገሩ ስለሚገባቸው እንደዚህ አይነት ወሬዎች ይፈጥራሉ። እንደነዚህ አይነት ጥቃቅን የሆኑ ወሬዎች የማይበግረው ማህበረሰብ እንፈጥራለን ብዬ አስባለሁ። በራስ ሀሳብ፣ በራስ አመለካከት፣ በራስ እይታ ነገሮችን መርምሮ ማወቅ ያስፈልጋል አይደለም። ሰው ስላለኝ አብሬ የሚሄድ ከሆነ የራሴ እይታ፣ የራሴ አስተሳሰብ በራሴ የምቆም አይደለሁም ማለት ነው። ስለዚህ ሰው ሲሰማ ማመዛዘን መቻል አለበት። የጋራ ማንነት ተሰርቶ የሚያልቅ ነገር አይደለም። ሁሌም እየተሰራ እያደገ የሚሄድ ነው። የጋራ ማንነት እየተገነባ የሚሄደው ደግሞ በጋራ ግብ ዙሪያ በመረባረብ ነው። በምክክሩ ሂደት የሚደረገው ሀገርን የመስራት ርብርብ ለነገ ትልቅ ተስፋን እየሰጠ ቀጥሏል።